ምንድነው እሺ የሚሻለው? በጌታ ወይኔ ደግሞ እኮ ናፍቆኝ ነበረ። ሰላም ሳላቅፈው ሀይሚና ፍፄ ዛሬ እንግዲህ ብሩክን ጉድ ሰርተውታል ማለት ነው። ብሩክ ባልጠበቀው መንገድ እንግዲህ ዛሬ ሀይሚ ተዘረፈች። ሀይሚ ችግር ደርሶባታል። ከፖሊስ ጣቢያ ስልክ ተደወለልኝ ብሎ እንግዲህ ፍፄ ሀይሚ ደብቆ ቦራን አስጨንቆታል ማለት ነው። ቦራ ደግሞ እጅግ በጣም ያልጠበቀው ነገር ስለሆነ የሚሆነውን አቶ ሀይሚ መሆነች ምንድን ነው ስልክ ቢደውል ምን ቢል በስመ አብ በጣም ነው የደነገጠው። የምር ምን ያህል ማለት ለሀይሚ ምን ያህል ቦታ እንዳለው እና ምን ያህል እንደሚንሰፈሰፍላት ምን ያህል እንደሚወዳት ሁሌም ነው የሚያሳይና ዛሬ ደግሞ የተለየ ነው። የመጨረሻ ነው በቃ ማለት ውስጡ እንዴት ነው በቃ የተረበሸው ማለት ነው። እና ሀይሚ እንግዲህ ዛሬ ከባድ ፕራንክ ነው ያደረገችው ከፍፄ ጋር ማለት ነው። መጨረሻ ላይም ያው ተናዶ ጥሏቸው ሄዷል። ፍፄም እንግዲህ ደንግጧል። አስቀየምኩት መሰለኝ አሁን እያለ መሰለኝ ነው እንዲ ፍፄ መጨረሻ ነው ያስደነገጣችሁት እና መኪናውን አስነስቶ ቀብራረው ማለት ነው። እና ኧረ መስሚያው ጥጥ ነው። ሀይሚ ብደበድብ መስኮት ምን ብትል ፍፄ በሩን ምናምን ቢል መስሚያው ጥጥ ነው። ጥሏቸው ነው ሄደ። ተናዶ ነው ያው ግን ይጠብቃቸዋል ብዬ አስባለሁ። እና የምር በጣም ነው የተናደደው። ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ብዛ በያላችሁበት እያልኩኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? አለን ቪዲዮን ስትጀምሩ በላይክ ጀምሩ እያልኩኝ ዛሬ እንግዲህ ጨረቃዎች ስለመጡ ደስ ብሎኛል። በመጀመሪያ ማለት ነው በጣም ብዙ ሰው ማለት ነው የምሬን ነው የምላችሁ እና በቃ አረጠፉ ቲክቶክ ላይ ዩቱብ ላይ በጣም ብዙ ሰው ነው እንትን እያለኝ ነበርና የምር ለካ ሰው መልመድ ክፉ ነው። የለመዳችሁት ሰው ሲጠፋባችሁ በቃ በመፈለግ ላይ ነው የምትጣመዱት። የምር እኔ አሁን ቡራ ምን ለቀቀ ቲክቶክ ላይ ምን ለቀቀ ሀይሚ ምን ለቀቀች ዛሬ ይመጣሉ አይመጡም እያልኩ በፔጃችሁ ሁሉ ስዞር ነበር የእውነት ለመናገር ባለኝ ሰዓት እና ያው በእርግጥ ሀይሚን ትናንትና ነው መጣች የተባለችው፣ ግን ድካም ምንም ስላለ እንግዲህ ዛሬ ቪዲዮ ተለቋል ማለት ነው። ፍፄ እንግዲህ አልተቻለም። ከሀይሚ ጋር ሆኖ ቡራን አጨልሎታል። ቡራ የመጨረሻ ነው የተናደደው። እንጣላለን እንዴት በእንደዚህ አይነት ነገር ይቀለዳል ብሎ አኩርፎ ነው የሄደውና ብቻ ግን ያው ይቅርታ ያደርግላቸዋል ብዬ አስባለሁ። ሀይሚም እንግዲህ እኔ ባልጠበቅኩት መልኩ እኔ ሰርፕራይዝ ሊያደርጉ ወደው እነሱ ሰርፕራይዝ ሲሆኑ ምን ተሰማችሁ ቤተሰብ? የምር እኔ አልቻልኩም። ቡራ መኪናውን አስነስቶ ሲሄድ እኔ በቃ ስቅ ያለው ማለት ነው። እና ሀይሚና ፍፄም ስቀዋል ማለት እነሱ ሰርፕራይዝ ብርሃን አድርገው ከዚያ ሰርፕራይዝ ነው መሰል ያለው ቡራ ማለት ነው። ግን ሰርፕራይዙም ሳይደረግ እንዴት ነው ተበላሸ። እነሱ ነው ሰርፕራይዝ የሆኑት። ለምን መኪናውን አስነስቶ ጥሏቸው ሲሄድ ማለት ነው። እና ሀይሚ በቃ የመጨረሻ አልቻለችም። አንተ ነህ ይሄን የተመታ ሀሳብ አመጣህ እያለች ማለት ነው። እና ብቻ ግን በዋናነት ማለት ሁለቱ ምን ያህል እንደሚዋደዱ ብሩክ ምን ያህል ለሀይሚ ቦታ እንዳለው በቃ ሁሌም የምናይ ቢሆንም የዛሬው ደግሞ የተለየ ነው። እንዴት እንደሆነ በቃ የሚሆነው እናያጠው። ሐዋሳ ስልክ ተደወለልኝ ሲለው ፍፄ ሀይሚ ምን ሆነች ነው ያለው። የምር በቃ የሚሆነው እናያጠው። እና ቡራ እኮ ማለት ከራሴ በላይ ነው የምወዳት እንደ አይን ብሌን ማየት ሀይሚን የሚል ከልቡ ነው። የምር ከልቡ ነው። አንዳንድ ሰው በአፉ ያወራን ግን ተግባር ላይ ዜሮ ነው። ቡራ ደግሞ በቃ ማለት የተግባር ሰው ነው። ስኬቶችንም ሲያሳካ ነገሮችንም ሲያደርግ በቃ ለገባው ቃልም ይገኛል እና የተግባር ሰው ነው። ስለዚህ ሀይሚን ከልቡ ነው የሚወዳት፣ ከልቡ ነው ቦታ ያለው ለሱ ለማለት ፈልጌ ነው። እና ሀይሚዬም እንግዲህ ናፍቆሽ እንደዛ ሁነሽ ሰንብተሽ መተሽ እንግዲህ ጥምጥም ብለሽ ናፍቆትሽን እንዳትወጭ ይኸው በፕራንክ መጣሽ ማለት ነው። እና ጥሏችሁ ሄደ ማለት ነው። እና እንግዲህ ነገ በምን መልኩ እንደምትመጡ አላውቅም። ቦራ ሳረውን ይዞ መጥቶ እንዳይበቀላችሁ ነው መፈራ ማለት ነው። እና ምክንያቱም እንግዲህ ምናልባሽ ከፍፄ ጋር ለመስራት ከፈለገች ከሆነ ልትመጣ ትችላለች። ብቻ ግን ቡራ አይፋታም። የምር ያገናኘናል እንዳለ ነው ዛሬ ምን ሀይሚ የደገሙት እነሱ እንጂ ቡራ በባለፈውም ፎክረዋል ማለት ነው።
ስራውን መስራት ግድ ነው፣ መስራት ስላለባችሁ። ነገር ግን የምር አደራችሁን እልክ የሚያስገባ ነገር እንዳትገቡና ለፍቅራችሁ ይኸው በቃ ለድል መጥፎ ነገር እንዲፈጠር ወይም እንዲደብራችሁ ኦዲየንስ ራሱ አይፈልግም። በእናንተ ብዙ ጊዜ ስለሚጨነቅና ስራ ስሩ። ግን የአንድ ቀን ስለሆነ ጥሩ ነው። እንደዚህ የአንድ ቀን ያን ያክል ብዙ ችግር የለውም። አሁን ዛሬ ፕራንክ መሆኑን ቡራ አወቀ አይደል? ቢያንስ እንኳን ሌሊቱን እፎይ ብሎ ያድራል፣ አያስብም። ችግሩ ፕራንኩ ሲያድር ነው። አሁን ዛሬ ሀይሚ ሳትናገር ፕራንክ አይደለም ብላ ሳትናገር ብታደር ከጭንቀቱ ጋር ደግሞ ቡራ ሲያስብ ቢያድር ከባድ ነው። ሶ የአንድ ቀን ፕራንክ ችግር የለውም፣ መስራትም ስላለባቸው ያስባለሁ። እና እንግዲህ ከፍፄ ጋሩም ከሰሩ እንግዲህ ሳሮንም ከመጣች በአሪፉ ይሰራሉ ብዬ አስባለሁ። ያው እየተጠነቀቁ ማለት ነው። ማለት ቦራ ዛሬ በቃ ሁለቱንም ሊያጠናግራቸው ነበርና ግን ደግሞ በቃ ብሄድ ይሻለኛል ብሎ መኪናውን ገባ። በቃ ሀይሚ ደግሞ ይከፍተኛል ብላ አሳዝናኛለች። ግን መኪናውን ብደበድ ምን ብትል ኧረ ወፍ ቡራ ጥሯቸው ነው ሄድና